ሰላም ጤና ይስጥልኝ። የቻናል ተከታዮች እንዴት ናችሁ? ቅመሞችዬ ደህና ናችሁ? ላይክ አድርጉ። በቅንነት እውነት ቅመሞችዬ ቤት የመምጣት ስለምትመጡ በቅንነት ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እኔም እኮ የስደት እህታችሁ ነኝ። እንዲሁም ነባሮች እንኳን ደህና መጣችሁ ያለው ላይክ ሰብስክራይብ በማድረግ እንዲሁም ሼር በማድረግ አበረታቱና ዛሬ እንግዲህ አብርሽ እንግዲህ ወደ ሄርሜላ እንግዲህ ሽማግሌ ልኳን። ምክንያቱም እንግዲህ ከትናንት ወዳ ሄርሜላ አልፈልግም ብላ ነበር ጥላው የሄደችው። አብርሽ እንግዲህ ሄርሜላ እንደዚህ ታደርገኛለች ብሎ አላወቀም። ምክንያቱም ሁልጊዜ ይቅርታ ስለምትለው አሁንም እንደፈለገ ተሽከርክሮ እሷ ይቅርታ የምታደርግልን መስሎን ነበረ። ትናንትናም እንግዲህ እንዳያችሁት ያው ዩቱቧ እንግዲህ ሰብስክራይብ አድርጓ ብለናል። በአብርሽ ቻናል ወይም ደግሞ በራሷ ቻናል በፊቱ ቻናል ሸር አድርገዋለች። ገብታችሁ ሰብስክራይብ ይሄኛው ቻናሏ ምን እንደሆነ ባላቅም ሰብስክራይብ አድርጓት እንላለን። እና ትናንትና እንግዲህ አይተናን ሁላችንም አቤልን እንግዲህ አቤል እባክህ አስታርቀኝ ከሄርሚ ጋር አማልደኝ ብሎን ነበር። አቤልም እንግዲህ አሁን አርፍደሃን ከመጀመሪያው ነግረን ነበር ብሎት እንግዲህ አቤልም እምቢ ብሎን ነበር። በስንት መከራ እንግዲህ ይመቷን ሲመጣለት እንግዲህ ሄርሚም እንግዲህ አብርሃምን ያላንተኔ እንዴት እንደምኖር አሳይሃለሁ፣ ስለዚህ ተወይ በቃ ህይወቴን ልኑሩበት አትበጥብጠኝ ብለው ነበር እንግዲህ ጥላው የሄደችው። እንግዲህ አልፈልግም ተወኝ፣ እኔ ለራሴ እንዴት እንደምኖር አሳይሃለሁ ብለው ነበረ። ትክክል ናት። አዎ አብርሽ እንግዲህ እንደዚህም ሆነው መቼም ሄርሚ የሚጨክን አንጀት የላትም፣ ይቅርታ ታደርግልኛለች ብሎ ነበረ እንደዛ ሲሆን የነበረው እስከ ዛሬ እንግዲህ እነ ጉዜ እነ ዴብ እነ ዳኒ አሞሳለ እንደዛ ሲሆን እንግዲህ አብራው ከጎኑ እንደሆነች እሷ መከራ ስቃይ እንዳለች ቢነገረው እሱ ግን አሻፈሬ ብሎ አልሰማም ብሎ አንዴ ከሩታ አንዴ ከፍቅር አንዴ ደግሞ ከሄርሜላ እያለ ነበር። እንግዲህ ከመጀመሪያ እሱ ከሴት ወደ ሴት ነው የሚሸጋገረው። በነገራችን ላይ ከሩታ ወደ ሄርሜላ፣ ከፍቅር ወደ ሩታ፣ ከሄርሜላ ደግሞ ወደ ፍቅር ነበር። እንግዲህ ፍቅር ጋር ነበር የሄደው። እንግዲህ ከፍቅር ጋር ደግሞ ምን እንደሆነ አላውቅም። ያው ፍቅር ደግሞ ሚስጥሩን ተዘረግፏለች። ሩታ እንደላከቻት ስትናግረው እሱም ይናደድና እንግዲህ በኋላ አንቺ ንጹህ ነሽ ምናምን ይላል ሄርሜላን። ከመጀመሪያው አንቺም ተጠያቂ ነሽ እያላን ነበር አይደል እንዴ? አንቺም እኮ ተጠያቂ ነሽ ምናምን ይዘሽን ስትሄጂ ለምን ቪዲዮ አልሰራሽም እያለ እሱ ቪዲዮ ያልሰራችበት ምክንያት እየነገሩት እሱ ግን በፍጹም ብሎ እምቢ ብሎ ነበረና ስለዚህ አሁን ጅብ ከሄደ ውሻ ጮኸ ይላል ያገሬ ሰው። ስለዚህ አቶ አብርሽ እንግዲህ አሁን ላይ ወይ ደግሞ ወደ ሌላ ሴት ምክንያቱም የሱን ባህሪ ያላወቀች ሴት እንግዲህ ይሄድና ይፈልግ። በቃ አጠቃላይ እንግዲህ ያው ሽማግሌዎቹን ይዞ ሄዷን እንግዲህ ሽማግሌ ተልኳን። ነገር ግን ሄርሜላ እሻትል እሱ ቀጣይ ክፍል እናየዋለን። እኔ ግን እሺ ባትል ነው ደስ የሚለኝም። ለምን መሰላችሁ? አሁንም አብርሽ ከሩታ ጋር ሲጣላ ሄርሜላን ነበር መጠቀሚያ ያደረጋቱ፣ ሲደበቅ ነበረ እና አሁንም ሩታንና ፍቅርን ለማናደድ ነው ወደ ሄርሜላ የሚሄደው እንጂ እውነት ከልቡ አይደለም። ለእነሱ ለማብሸቅ ማለት እነሱ ለማናደድ ነው እንጂ ሄርሜላን ከመጀመሪያው የሚወዳት ከልቡ የሚያፈቅራት ቢሆን ልክ ዳነ ሲድን ያው ከሄርሜላ ጋር ህይወት ጀምረዋን አይደለ? ቀጥታ ወደዛ ነበር ወደ እሷ ነበር የሚመለሱ። ግን ምንድን አደረገ? ተጠያቂ ነሽ አለ። ሩታንም ተጠያቂ ነሽ አለ። ከዛ ፍቅር ደግሞ ስታወራው ለምንድን ነው ሄርሜላንም ሆነ ሩታን ለምን አትተዋቸው አይሆንህም ስትለው እንግዲህ እሱ ደግሞ ያው ሩታ እንደላከቻት አላወቀም። በእርግጥ ፍቅርም ቢሆን ለራሷ ለማድረግ ትፈልጋለች። እንግዲህ አብርሻ አንድ ሰው ነው፣ ከስንት እንደሚሆን አናውቅም። ለማንኛውም እንደኔ አሁንም ቢሆን ሄርሜላ እሺ ብትለው ጥፋት ማጥፋቱ አይቀርም። ደግሞ የተወሰነ ይቀመጥና ደግሞ ግልብጥ ይላል። ያው መሄዱ አይቀር። ያው የለመደ ሰው እኮ ሱስ እኮ አይልም
ውዶች። ኢየሱስ እሺ ስለማይል ወደ ተመልሶ አሁንም ይሄዳል። ያው በሊስ ሰበብ እያረገ ሩታም እንግዲህ ትናንትና አይታችኋታን አይደለ? ለእኔ ስሜት አለው፣ እኔም በጣም ነው የሚወደኝ፣ እኔ ለእኔ ቦታ እንዳለው በቃ አውቃለሁ። እኔ ሄርሜላን እየጎዳኋት አይደለም እየጠቀምኳል፣ ምክንያቱም እሱ ወደ እኔ ነው የሚመለሰው እያለች ነበር። ዴብና ዳኒ ደግሞ አይታቸዋን እንግዲህ ለምንድን ነው እና መለሽው ወይ ታዲያ የታለ የመለሽው? ሄርሜላን ለምንድን ነው እንደዚህ ይቅርታ ብለሽ ስታበቂ ለምንድን ነው እንደዚህ ያረግሽው? እንደገና በፍቅር በኩል ለምንድን ነው እንደዛ ለምንድን ነው ተንኮል ምሰሩ እያሏን ነበር። እሷ ደግሞ ለእናንተ ብነግራችሁ አይሆንም እንደምትሉ ስለማውቅ ስለዚህ ያለውን አጋጣሚ ተጠቀምኩኝ እና ለእኔ ቦታ አለኝ እና ለሄርሜላ አይሆናትም እያለች ነበረ። እሱ ደግሞ እንግዲህ አብርሽ ተብዬ እንግዲህ እስካሁን ድረስ ግልጽ አድርጎ አልተናገረም። እንግዲህ አሁን ላይ ወይ ሩታ ናይል ወይ ሄርሜላ ናይል ግራ አጋባን እኮ ጎበዝ፣ ወይ ከፍቅር ጋር አይል ምናምን አይል እንግዲህ እና ስለዚህ ሽማግሌዎችን እርግጠኛ ነኝ እሺ እንደማትላቸው። ምክንያቱም አሁን ላይ የአብርሽ ምን አይነት ሰው እንደሆነ ሄርሜላ ገብቷታል እና መጀመሪያ እሷን ማግባት ከፈለገ ያለውን ነገር ከሩታ ጋር ያለውን እቃ ሩታ ምን ልቆርጥላት እቃህን አለ ከዚህ እኔ ቤት ያስቀመጥከው ውሰድ ብለዋለች አይደለ? እሷ ምን ልቆርጥላት ያስቀመጠውን መውሰድ መጨረስ፣ በአደባባይ ደግሞ እሷንም ተናግሮ ሄርሜላንም ይቅርታ ብሎ ነው እንደዛ መሆን ያለበት እንጂ ዝም ብሎ አሁን ሽማግሌ ቢልክ ጓደኞችን ሰብስቦ ባካቸው አስታርቁ ቢል ጓደኞቹ ራሱ አሁን ላይ ደክሟቸዋን በሱ እሱ ታሞ ሳለ መከራ አይተዋል። ደካማ ሰው እኮ ይደክመዋል። ስለዚህ አብርሽ ጥፋት አጥፍተዋል። እንግዲህ ሁሉንም ቢሆን ቁርጣቸውን ይናገር በቃ እዛም አለው እዚህም አለው ማለት ለእኔ ተገቢ አይደለም። ስለዚህ ከአንዷ አርፎ ቁጭ ማለት ነው እንጂ ያለበት ሄርሜላ የእሱ መደበቂያ ወይም የእሱ ደግሞ መደበሪያም አይደል። ይሄ ባጣ ቆይኝ ላን ያገረ ሰው አንድ ሰው የሆነ ጓደኛ ሲያጣ አላደለህ እናንተ ጋር ይቆያል። ልክ ጓደኛ ሲያገኝ ደግሞ ጥሏችሁ ነው የሚሄዱና አብረሻውን ላይ ቢያጣ ቆይ ስለሆነ ሄርሜላ መደበቂያው አትሆንም። ትኖሩበት በቃ ባጭሩ ማለት እሱም የራሱን ህይወት ይኖር ካለ ሴት መኖር ይችላለሁ እያላል ነበረ። አሁን ምን ተገኝቶ ነው ምን ተገኘ? ስለዚህ እሱም እስኪ ይኖር ፍቅር ምን አይነት እንደሆነ ሰው ይጎዳን አይጎዳም መቅመስ አለበት። ምክንያቱ በዚህ ቀደም አልተጎዳም። ከሴት ወደ ሴት ነው፣ ከፍቅር ወደ ሩታ፣ ከሩታ ወደ ሄርሜላ እየተሸጋገረ ነው፣ ከሄርሜላ ደግሞ ተመልሶ ወደ ፍቅር እየተሸጋገረ ስለሆነ ፍቅር ምን ማለት እንደሆነ እንዲሁም ደግሞ ብቸኝነት ምን ማለት እንደሆነ የሚወዱትን ሰው ማጣት ምን ማለት እንደሆነ መቅመስ አለበት። በቃ ይሄ ነው እንጂ ፋሽን ጸጉሩ እየቀያየሩ መንጣት ይሄ እንዲሁም ደግሞ ሴት መቃየር ላይ ወንድነት አይደለም ሲጀመር ማለት ነው። ወንድነትም አይደለም። የአብርሽ አደናቂዎች ደግሞ የኔ ጌታ የምትሉ ከሩታ ጋር ሲሆን ታጨበጭባላችሁ፣ ከሄርሜላም ጋር ሲሆን ከፍቅር ጋርም ሲሆን ምንድን ነው ሲያጠፋ ለምን ታጠፋለህ? ይሄ እኮ ትክክል አይደለም በሉት። አሁን ሁሉም ቢሆን ቁርጣቸው እንዲነገራቸው ይፈልጋል። ከዛም እየተንበረከከ ይቅርታ አይደለም። አሁን ሲጀመር ወደ ሄርሜላ ይቅርታ የጠየቀበት ምክንያት ወይም ደግሞ ሄርሜላን አሁን ሽማግሌ የላከበት ምክንያት ከልቡ አይደለም። ለምን ሚስጥሩ ታወቀበት። አያቸው እንግዲህ ፍቅርን ለፍቅር ብዙ ነገሮች ነግሯታል። ወደ ሩታ እንደሚመለስ ሄርሜላ ጋር ደግሞ ይሉንታ ነገር እንደያዘው ሁሉን ነገር ሩታ ደግሞ የተጻጻፉትን ምናምን አይታለች አይደለ? አሁን ፍቅር ያን ነገር እኔ ሩታ ልካይ ነው ስላለችው ስለተናደደ ወደ ሄርሜላ የሚመለስበት ምክንያት ሩታና ፍቅርን ለማስቀናት ለዛ ነው እንጂ መጀመሪያውን ወደ ሄርሜላ የሚመለስ እኮ ቢሆን ዳነ ሲድን ቀጥታ እነ ቡዜ እነ ዳኒ እነ ዴብ ነግረውታን አይደለ? ቪዲዮን አይቶ መረዳት ይችላል። ብዙ ኮሜንታተሮች ጓደኞቹ ብዙ ነገሮች ነገሩ። ቀጥታ መመለስ ይችል ነበር አይደለ? እውነት እንነጋገር ከተባለ እሱ እኮ አሁን የሴቶቹን ልብ የሩታንም ልብ እየሰበረ የፍቅርንም ልብ እንዲሁም ደግሞ የሄርሜላን ልብ እየሰበረ ስለሆነ ሲርቁት ይሄዳል፣ ሲቀርቡት ደግሞ ይርቃቸዋል። ስለዚህ እንደኔ ሄርሜላ እርግጠኛ ነኝ
ሽማግሌውን እንደማትቀበል አይሆናትም። በአጠቃላይ የራሷን ህይወት ትኑር። የአብዛኛው የሴቶች እድሜ የሚባክነው እንደ አብርሃም ባሉት አይነት ወንዶች ነው። ምክንያቱም እንጋባ ስትሏቸው እሺ ችግር የለውም ይህን እናሟላ፣ ይህን እናስተካከል፣ አንቺም ስሪ፣ ከዛ በኋላ እንጋባለን ምናምን ይላቸዋል አይደለም። ለካ እንደ ይሉና በኋላ የራሳቸውን ህይወት ካስተካከሉ በኋላ አይ የራሽን ህይወት ይላሉ። ለማንኛውም ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። አይከፈልበትም ቅመሞች።